ሁለታችሁ መካከል እኮ የሆነ ቢዝነስ ዳር አይደለም የተጣላችሁት። ሁለታችሁ የተጣላችሁት እኮ የሆነ ሃይስኩል ውስጥ እየተማራችሁ ምናምን ነገር አይደለም የተጣላችሁት። ሁለታችሁ የተጣላችሁት እኮ ትዳር ውስጥ ነው። ሁለታችሁ ከተጣላችሁ እኮ ወራቶች አለፉ እኮ። ሁለታችሁ ስትጣሉ እኮ 80 ቀደናል እኮ ብላችኋል። ሁለታችሁ እኮ ስትጣሉ ሽማግሌ አልሰማም፣ ማንንም አልሰማም፣ ቤተሰብ አልሰማም፣ ምክር አልሰማም ብላችሁ እኮ ነው የጣላችሁት። ዛሬ ድንገት ብድግ ብለሽ መተሽ ና እሺ ካልክ በቃ አሁኑኑ ወደ ቤት እንመለስ ቀናት ነው የሚመስለው። ከኤርሜላ ጋር እንዳይሆን አሁን ካለበት ሁኔታ አንፃር ከሀገር መውጣቱ የተዝናና እንደሆነ ስለምታቂ ምናምን ነው የሚመስለው። አይሽ ይሄንን ነው ምልሽ እኮ ታዩ። አሁን ያለበትን ሞመንት ምናምን አታበላሽበት። ደስተኛ ይሁን ምናምን ነገር በቃ ይመቸው፣ ወደ አዲስ አበባ ይመለስ። ከዛ በኋላ ግን በቀስታ መጀመሪያ ወደ እሱ ቅረቢ እኮ ነው። መጀመሪያ በሁለታችሁ መካከል ሰላማዊ ንግግር ይኑር እኮ ነው። ሁለታችሁ እኮ ሰላማዊ ንግግር የለም ማላችሁ። ይሄው መናናቅ እኮ ነው ያለው አሁንም። ይሄ ነገር ከመሃላችሁ ሳይጠፋ እንዴት ነው አንቺ ወደ ትዳርሽ መመለስ የምትፈልጊው? ያኮ እንደዛ አስበሽ ከሆነ የሆነ ተንኮል አስበሻል ማለት ነው። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁ ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ፣ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ዘዋ የመጣሁበት ምክንያት ያው ከአብርሽ ወንድም ጋራ ብዙ ነገር ለማውራት ሞክሬ ነበር ከባለፈው በኋላም እና ነገሮች አሁን ባለበት እንዲቀጥል ፈልጋለሁ። እኔ ማለቴ ከሱ ጋራ ሰላም ማውረድ ፈልጋለሁ፣ እርቅ እንድናወርድ ፈልጋለሁ። እዚህ የመጣሁት እንግዲህ እሱን ሁሉንም ነገር ልነግረውና ሁሉም ነገር ከልቤ እንደሆነ ላስረዳው ነው የመጣሁት። በእርግጠኝነት ማለት ያው ከልቤ እንደሆነ ሲረዳ አይ ቲንክ ደስተኛ። አንድ የምረዳውን ነገር ልንገራችሁ። አይኖ ወደ ትዳርሽ መመለስ እንደምትፈልጊ አልፈልግም በሚለው ቋንቋሽ ውስጥ ወይም ንግግርሽ ውስጥ እስከዛሬ ድረስ ስትናገሪ በነበረው ውስጥ አልፈልግም ደጋግመሽ ብትይም አብዛኞቻችን እኔንም ጨምሮ ስንረዳ የነበረው ትዳርሽ እንደምትፈልጊ ነው። ምክንያቱም እስከዛሬ ድረስ ታሳይን የነበረው አክት ስትሆኝ የነበሩት ነገሮች እንዳለ ትዳርሽ እንደማይፈልግ አብርሃምን እንደማይፈልግ ሰው ሳይሆን አብርሃምን እንደሚፈልግ ሰው ከአንቺ ውጪ ህይወት እንዳይኖረው እንደሚፈልግ ሰው ነው አክት ስታደርግ የነበረው። ይሄ ቀን እንደሚመጣ እኔ 100% እርግጠኛ ነበርኩ። እየቀለድሽም ይሁን አሁንም ልጁ ላይ ልትጫወችበት እየዋሸሽም ይሁን ግን አንድ እውነት መካድ የማንፈልገው አብርሃም አይደለም ከኤርሜላ ጋር ከኤርሜላ ጋር ፍቅር ቢጀምር ህይወት ጀምር ያለው ቢል ሩታ መቼም እንደማትተው ታውቃለች። ምክንያቱም አብርሃምም እዛ ጋር እውነተኛ ህይወት ወይም እውነተኛ ፍቅር ወይም ብቻ ሩታን ትቶ ሌላ ህይወት እንደማይጀምር እሷን በደንብ አድርጋ ታውቃለች። በሁለቱ መካከል እንደዚህ አይነት ነገር እንዲፈጠር እያደረገ ያለው ምንድነው? ሁለቱም አንዳቸው ለአንዳቸው መከባበር ስለሌላቸው እንጂ አንዳቸው ለአንዳቸው መከባበር ቢኖርና ለነበሩበት ትዳር አብሮ ላሳለፉት ህይወት መሃላቸው ላለው ልጅ እንደገና ደግሞ ብቻ አለ አይደለ እግዚአብሔርንም ሰውንም ከመፍራት የተነሳ አይነት ግንኙነት መካከላቸው ቢኖር ኖሮ አንዳቸው ለአንዳቸው ላይ እንደዚህ አይነት ነገር አይፈጽሙም። የፈለገ ነገር ቢመጣ አንዳቸው ለአንዳቸው ስሜት ይጨነቃሉ። ሁለቱም ግን ይህንን አድርገው አያውቁም። ሩታ በጣም አብርሃም ጎርቷታል ከዚህ በፊት ምናምን ነገር። አዎ እሷም እንደዛው ያልተናነሰ ነገር አድርጋለች። ትዳርና ሌላ ኖርማል የሲንግል ህይወት የተለያየ ነገር ነው። በትዳሩ ስንሆን ያንን ትዳር ማዳን የምንፈልግ ከሆነና ከዛ ሰው ጋር አብረን መቀጠል የምንፈልግ ከሆነ እየጎዳን እኮ ነው ያኛው ሰው። ግን የጎዳን ተሳስቶ ነው፣ አውቆ አይደለም። እኔ ስላናደርኩት ነው፣ መነጋገር ስለማይችል ነው፣ የመፍትሄ ሰው ስላልሆነ ነው፣ በእኔ ንዴት ነው እንደዚህ አይነት መንገድ ውስጥ የገባው ብላ ሩታ ስለምታምን ነው እስከዛሬም ድረስ ከአብርሃም ጋር በመሆን ተስፋ ውስጥ ሆና ስትጠብቅ የነበረው። ሁለተኛ ደግሞ አልፈልግም የምትለውም ነገር አለ። ያ ነገርም ተደራርቦ ምናምን ነገር አብርሃምም ወደማይሆን ነገር እንዲል አደረገችው። እልህኝነት ነው ትዳራቸውን ያፈረሰው። እልህኝነት ነው እዚህ ደረጃ እንዲዳረሰው ያደረጋቸው። በቃ ሌላ ምንም ነገር ሆኖ አይደለም። አንዳቸው ከአንዳቸው የተሻለ ማገናዘብ ቢኖራቸው ኖሮ አብርሃም ከሩታ ወይም ሩታ ከአብርሃም የተሻለ ሆኖ ቢገኙና ቁም ነገረኛ እንደሆኑ በዚህ ትዳር ውስጥ እንደማይደራደሩ በትዳሬ ላይ እንደገና ልጅ ይዤ ይሄ ሁሉ መጃጃል ውስጥ አልገባም ብላ የቆረጠችና ትዳር የምትፈልግ አይነት አፍቃሪ ሚስትነትን ሩታን ብታሳየው አብርሃምም እርግጠኛው የምነግራችሁ የማይመለስበት ምንም ምክንያት አይኖርም ነበር። ግን ሩታ ያንን አላደረገችም። የሩታ ትሁት መሆንና ወይም ደግሞ ትዳሯን ፈላጊ ወይም አብርሃምን አፍቃሪ አይነት ነገር የምትጫወተው ለሆነ ሰዓታት ነው። በቃ ወይ ለአንድ ቀን ወይ ባለፈው እንደሸወደችው ለ3 ቀን ለ4 ቀን ከዛ በኋላስ በቃ አልፈልግም ይድልኝ ነው። አይንም ማየት አልፈልግም ነው። ጨርሻለሁ ካንተ ጋር ነው። ወንድ ልጅን እንደዚህ ያልሽው ብዙ አማራጮች በህይወት ውስጥ ማድረግ የሚችል ፍጥረት እንደሆነ እያወቅሽ ለዛውም ገና ወልደሽ የ3 የ4 ወር ልጅ ይዘሽ
ስለወለድኩለትና ልጅ ስላለኝ አዝኖልኝ ወደኔ ተመልሶ እንደገና የማይመጣበት ምንም ምክንያት የለም ብለሽ በልጅሽ አጥምደሽ የመያዝ ሐሳብ ይዘሽ ከሆነ እሱም ትክክል አይደለም። ዋናው ነገር ግን አሁን ወደ ዋናው ነገር መመለስ እንፈልገው ይቅርታ ለማለትና አብረን ወደ ትዳራችን እንመለስ ሁሉም ነገር ይቅር ለማለት እሱ ከሴት ጋር በሄደበት ቦታ ሁሉ እየተከታተልሽ አይደለም። ይሄ ራሱ ቅናት ነው የሚመስለው። ይሄ ራሱ አብርሃም እዛ ጋር የሆነ ምቾት ላይ ነው እና ምቾቱን በጠብጠዋለኝ እንዳይቆጣኝና እንዳይናገረኝ ሰዎችም እንትን እንዳይሉኝ ሰዎችም እንዳይናገሩኝ እየለመንኩት አስመስላለሁኝ እንመለስ እያልኩት ነው። ይሄው እየተከተልኩ ክብሬን ጥዬ ምናምን የሚሉ ነገሮችን ነው አሁን አንቺ እያደረግሽ ያለሽው። ስለዚህ በእንደዚህ አይነት መንገድ አብርሃምን ወደ ራስሽ መመለስ አትችይም። አንቺ ደስ ሲልሽ እንደማይፈልግ ሰው አክት ታደርጊያለሽ፣ እንደቆረጠለት ካሁን በኋላ ከአብርሃም ጋር እንደማይመለስ ሰው ትሆኛለሽ። ከዛ ደግሞ ደስ ሲልሽ ደግሞ እንደገና መጥተሽ ደግሞ አይ በቃ እንደው ልመለስ በቃኝ እኔ ምን አጃጃለኝ አይደለም አብርሃም። እኛም እኮ ሐሳብሽ ላይ ግራ ተጋባን። አንቺ አሁን በፈልጋለውም እንደገና ደግሞ ባልፈልግምም በሚል አልፈልግምም አይነት መንገድ ውስጥ ነው ያለሽው። አሁንም ትክክለኛ ውሳኔ 100% ደምድመሽ አይደለም የመጣሽው። በሁለት ልብ ውስጥ ነው ያለሽው። ትዳርሽንም ትፈልጊዋለሽ እንደገና ደግሞ ስታዩ ደግሞ አብርሃም እዛ ጋር ሲሆን ያለው ነገር ያስጠላሽና ደግሞ ነገር አልፈልግም ትያለሽ። ስለዚህ አንድ ውሳኔ ላይ መድረስ አለብሽ። ለዛ ደግሞ መረጋጋት አለብሽ። ለዛ ደግሞ ከአብርሃም ጋር መጀመሪያ ሰላም ማስፈን አለብሽ። ለዛ ደግሞ ከአብርሃም ጋር ቁጭ ብለሽ መነጋገር አለብሽ። አልተነጋገራችሁም። አሁን ለምን እንደዚህ እየሆናችሁ እንዳለ ለምን እዚህ ደረጃ እንደደረሳችሁ በምን አይነት ክፍተት በምን አይነት መናናቅ በምን አይነት ብቻ ነገር ውስጥ እዚህ ጋር እንደመጣችሁ እንኳን ተነጋግራችሁ አታውቁም። አንድ ቀን ውጣልኝ ናልኝ ያደረግሽው አንቺ። ያ ደግሞ አይሆንም። አብርሃም ይቅርታ ጠይቋል። ይቅርታ የጠየቀው ጥፋቱ ሳይገባው ጥፋቱን ሳይረዳ ወይም ደግሞ ጥፋቱን ሳያስረዳ ይቅርታ የሚጠይቅ ሰው ደግሞ ያየሁት አብርሃምን። ሁለቱም ጋር ያልተናነሰ ችግር አለ። እንዳያችሁት ከሆነ ብዙ ጊዜ የራሴን ህይወት ልጀምር ምናምን ብዬ ስለሱ ብዙ ኮምፎርታብል አይደለም፣ ደስተኛ አይደለም ወይ ይደብሯል ምናምን። ነገር ግን በነገራችን ላይ አንቺ አንድም ቀን ሞክረሽ አታውቂም የራስሽን ህይወት ለመጀመር። ከማን ጋር እስኪ ከማን ንገሪኝ? ከደስታ ጋር ከዳኒ ጋርም እንዳትይኝ ደግሞ ማን እስኪ ንገሪኝ። አንቺ በትክክለኛ መንገድ በህይወትሽ ውስጥ የሆነ ሰው መጥቶ ከዛ ሰው ጋር ተቃርበሽ ተላምደሽ ህመምሽን ተረድቶ ያለሽበትን ሁኔታ ተረድቶ በዛ ምክንያት ነገሮች እየገፉ ሄደው በወራቶች ተተክተው ምናምን ነገር በብዙ መላመድ ውስጥ የመጣ ፍቅር አንቺን አሳይኝ እስኪ። ኖ የለም፣ አንድም የለም እንደዛ አይነት ነገር ውስጥ የገባሽበት። በ3 ቀን በ4 ቀን ወር በማይሞላ ከደስታ ጋር በነበረሽ ነገር ህይወት ልትጀምሪ ከሱ ጋር የራስሽን ህይወት እንዴት ሆነሽ እንዴ? እዚህ ጋር እኮ ቆስያለሁ አዝኛለሁ ልቤ ተሰብሯል እያልሽ እኮ ነው። እዛ ጋር ደግሞ እኮ ያንቺን እንክብካቤ ያንቺን ብዙ ነገር የሚፈልግ ደግሞ ልጅ አለ እኮ አይደለ? ገና ጡጣ ያልጀመረ ልጅ አይደለ ያለው? ታዲያ እንዴት አድርገሽ ነው በአንዴ አንቺ አሁን ላይ ያለሽበት ሁኔታ አይፈቅድልሽም ማለት ሌላ አዲስ ህይወት መግባታችን ማለት አይደለም። ጊዜ ያለው ነው እሱ። ጊዜሽን ጠብቀሽ የሆነ በቃ አለ አይደለ ማትጨናነቂበት ኮንፊደንስ የማታጭበት ሁኔታ ላይ ስትደርሺ ብድግ ብለሽ ትሄጃለሽ። አሁን ባለበት ሁኔታ ግን ሁኔታው ራሱ አይፈቅድልሽም አንቺ ከሌላ ወንድ ጋር የሆነ ግንኙነት ውስጥ እንድትገቢ። ሁለት ደግሞ አሁን ያልሽው ነገር በህይወትሽ ውስጥ አልተፈጠረም። አብርሃም አንቺ ህይወት ልትጀምሪ ስትይ መጥቶ አልበጠበጠሽም። አንቺ እሱን ለማስቀናናት እያደረግሽ እንደሆነ ስለሚያውቅ ነው ከአንቺ ጋር ሰጣ ገባ ውስጥና ጥል ውስጥ የገባው። ኖ አንቺ መች ተረጋግተሽ ነው ህይወት የምትጀምሪው? አንቺ እኮ አልተረጋጋሽም። አንቺ አይነሽ ልብሽ ሁሉ ነገርሽ ሁሉ እኮ የአብርሃም እንቅስቃሴ የአብርሃም ሁኔታ ላይ ነው። አይሽ ከኔ አትራቂ ልጃችንን አብረን ቅርብ ለቅርብ ሆነን እናሳድግ ሲልሽ እኮ የልጅሽ ነገር ብቻ አሳስቦሽ አይደለም አይደለ? አብርሃም ያለበት አካባቢ ቅርብ ቦታ ላይ ለመሆን የመጣሽው በቃ ከአብርሃም መራቅ ስለማትፈልጊ ነው። አንቺ አሁን ያልቻልሽው ምንድነው? አብርሃምን ወደ አንቺ ማቅረብ ነው። አብርሃምን ወደ ራስሽ መመለስ ነው ያልቻልሽው። አብርሃምን መመለስ ማለት ብድግ ብሎ በቃ ይቅርታና ሁሉም ይቅር አብረንሁን አጋጣሚ የሆነ ብንም ሰው ሳያስብ የሚያስደነግጥ እንዳትታመኝ ሊያደርግሽ የሚችል አይነት መመለስ አይደለም አብርሃምን መመለስ ያለብሽ። መሸመጣሽበት ምን ነገር ይችላል ነው ወይስ በቃ እኔን ከሰው ጋር ለማጣላት ሆን ብለሽ ተነሳሽው? ስደሸት ወይንም ሰላም ሳገኝ ምናምን ነገር አትወጂም ነው? ሰላም ሳገኝ አትወጂም? ምንድነው ስደሰት? ዛሬ እኮ ተረጋጋ። እኔ ገና ዛሬ ነው የመጣው ተከትዬክ እንጂ አልመጣሁም እኮ እስከ ዛሬ ድረስ አይደል? እንዴ ምንድነው ደስተኛ እንደሆነ አትፈልጊም ምናምን የምትለኝ? እኔ እኮ የራሴን ህይወት ልጀምር ነው ምናምን ብዬ ስላንተ ነው በተደጋጋሚ ህይወት ውስጥ መጣ አይሆንም እያልከኝ ነበር። ሰው ልጅ አንቺን ድክመት ያየሁት ምንድነው እሱ ሲፈልግ አትፈልጊም። እሱንም እንመለስ ወይም ይቅርታ አይነት ነገር ሲል አንቺ አትፈልጊም። አንቺ ራስሽን ብቻ ነው የምታዳምጪው። አንቺ የፈለግሽ ቀን ነገሮች ካልሆኑ ሞቼ ይገኛል ነው በቃ። ናግባ ወደ ቤት እንዴ! አንድ እናት ልጇን ወደ ቤት እንደምታስገባ አይነት ነገር ነው እኮ አንቺ እያደረግሽ ያለሽው።
መሽቷልና ግባ አባትህ ሳይመጣ ለምን አትዩም አንደኛሽን እንዴ? እንደዛ ነው ያስመሰለብሻለሁ። አንቺ የፈለግሽ ቀን እናቴ ማንንም መስማት አትፈልጊም። አንቺ የፈለግሽ ቀን ልጁ የገባበት ጉድጓድ ድረስ ተከትለሽው ትሄጃለሽ። ያ እኮ አይሆንም። እንደዛ ደስ አይልም። አሁን እሱ ራሱ የሆነ ያስጠላሽ ነው የምትመጪው። በእንደዛ አይነት መንገድ መተሽ ና ተመለስ ና ግባ ምናምን ስትዩ ወንድ ነው እየሆንሽበት ያለሽው። አሁን አንቺ እንደ ሚስት ሆነሽ ለምን መመለስ ያቅትሻል? እንደ ሚስት ሆነሽ ለምን ባልሽን ወደ ራስሽ ማምጣት ያቅትሻል? ለአንቺ እኮ ቀላል ነው። ሌላ ሴት መታ አብርሃምን ከአንቺ ከምትወስድብሽ ይልቅ አንቺ አብርሃምን ከሄደበት መመለስ ለአንቺ ቀላል እኮ ነው። የልጁ እናት ነሽ። ብዙ ነገር አብረሽው አሳልፈሻል። አይሽ በትንሽዬ ንግግር በትህትና መተሽ በተጸጸተ ሙድ እንደጎዳሽው አንቺም በቃ ከዚህ በፊት እንደሸወርሽው ያን ያረግሽው በመጋባት እንደሆነ ትልቅ ስህተት እንደሆነ ሰዎችን በዙሪያ ይዘሽ መተሽ ትላልቅ ሰዎችን ጠርተሽ አክብረሽ በትክክለኛ ቦታ በቃ ይቅርታ ይቀድማላ መጀመሪያ። አይ እሱ መቼ ይቅርታ አላት ምናምን ተውት እንዴ፣ የእናንተን ጠይቁ እንጂ መጀመሪያ የእናንተን አድርጉ። ያ ሰውዬም ይቅርታ እንዲልና ልቡ እንዲከፈት እንዲረጋጋ ትኩረት ሁሉ ወደሷ እንዲሆን እኮ እሷ መጀመሪያ በእንደዛ አይነት መንገድ ወደሱ መምጣት አለባት። ከሱ የምትፈልገውን ነገር ለማግኘት እሱ የሚፈልገውን አይነት ሴት ሆና ወይም እሱ የሚፈልገውን ነገር ይዛ ወደሱ መቅረብ አለባት። ያ ካልሆነ እንዴት አድርጋ ይህን ሰው ወደ ራሷ መመለስ ትችላለች? የሄደበት ድረስ ተከትላ ና ወደ ቤት ግባ በቃኝ ሁሉም ነገር አብረን እንሁን እንዴት ነው የሚሆነው? እንዴት ይሄ ራሱ ምቾት ይሳል? ቃሉ ራሱ ደስ አይልም፣ ምቾት አይሰጥም። በቃ አሁን ባለበት ሁኔታና ከሄደበት ነገር አንፃር መታ የምትለው ነገር ለአብርሃም አይደለም ለኛም ደስ አይልም፣ ምንም ምቾት አይሰጥም። እኔ አሁን ለምሳሌ ሩታ እያደረገች ያለችው ነገር ምንም አይነት ሴንስ እየሰጠኝ አይደለም። አሁን ደግሞ እኔ እናንተ አብረን እንድንሆን ፈልጋለሁ። እኔ ደግሞ አልፈልግም። እሺ ለምን ግዳለብኝ? አልፈልግም። ወሰነሽ ነው ፈልግሽ አይደል እንዴ? የሰማነሽን ቀደሽ እንትን ያልሽው ለምን? ከዛ በኋላ ብዙ ነገሮች ተፈጥሯል። ምንም አልተፈጠረም። ምንም የተፈጠረ ነገር የለም። ብዙ ነገር ተፈጥሯል። እኔ ላይ ለመጫወት ነው ህይወቴ ላይ እንጂ ለምንድን ነው እኔ ህይወት ላይ ለመጫወት ነው ወይ እንዴ? ከአዲስ አበባ ድረስ የሚያስመጣው ጉዳይ አለ። እሺ በስልክ አታወሪኝም? ስማኝ ወደ ሰሚኛለሽ። አሁን ሩታ ከኔ ጋር ጸብ ካልፈለግሽ በስተቀር ማለት ነው ቶሎ ብለሽ ከዚህ ሂጂ። አትረብሽኝ። ከዚህ ሂጂ። ከሰው ጋር አታጣኝ። ሁሉንም ነገር ይተውኩት። ለምን የምታስመስለው? ቆይ ይቅርታሽን ተቀብዬሻለሁ እኮ አልኩሽ። በቃ ስለዚህ በቃ ሂጂ። አሁን ቶሎ በይ። አንቺን ሂጂ። እውነት አለ። ለምን? እሱ ማስተካከል ያለበት ነገር። እሺ ነገ እመጣለሁ። በቃ ሂጂ። ነገ እመጣለሁ። አዲስ አበባ እንገናኛለን። ሂጂ በቃ። ሩታ እኔ ደግሞ እዚህ ነው ጨርሰን። አይ ሩታ ምን እንደሆነ የሚሻልሽ ቆይ በቃ ማለት ውስጥሽ ቅናት እንግን ያደረገው እንዳለ ውስጥሽ ቁጭት እንዳለ ውስጥሽ ቅናት እንዳለ ውስጥሽ መሳታት እንዳለ እኮ ያስታውቃል። ጥሩ እንዳልሰራሽ ለመጋባትሽ ይሄ ሁሉ ደረጃ ከሱ ጋር መዳረስሽ ትክክል እንዳልሆነ ውስጥሽ እኮ ያስታውቃል። ይሄው ሁኔታሽ እኮ ያስታውቃል። አሁን ቁጭቱ ስላለሽ በቃ ቶሎ ብለሽ ጊዜ ሳትፈጂ ምናምን ነገር ከአብርሃም ጋር ታርቀሽ ምናምን ህይወት መጀመር ነው የፈለግሽ። ኖ ማን ነው እንደዛ ተጣልቶ አንዳቸው በአንዳቸው አዝነው የ80 ወረቀት ቀደው ምናምን ነገር በዚህ ፍጥነት እንደገና ደግሞ እሺ በቃ ብሎ ወደ ቤት የሚመለስ ባል የት ነው ያለው እንዴ? አማላጅ ላኪ ስህተት እንደሰራሽ ምናምን ወይም ደግሞ ይዘሽ ሂጂ አብረሽው ይዘሽ ሂጂ ጊዜ ስጩ። ሰላሙኝ ከዚህ በፊት እኮ ነግሬሻለሁ። ከሱ ጋር ሰላም ፍጠሪ፣ ነፃነት ስጩ። አንቺም ከሱ ጋር በነፃነት አውሪ። ደስ የሚል አይነት የሆነ የጓደኛ አይነት ሙድ በቃ አለ አይደለ? እንደዛ አይነት ነገር ፍጠሪ። እንደተቀየርሽ አይነት ሴት ሆነሽ ቅረቢው። በህይወት ባንቺና በልጅሽ ህይወት ውስጥ እሱ በጣም ኢምፖርታንት ጉዳይ እንደሆነ በሁኔታዎች እየፈጠርሽ አሳዩ። ያለሱ ህይወት ለእናንተ ከባድ እንደሆነ በሆኑ ነገሮች አሳዩ። በቃ እንክብካቤም አድርገሽ ይሁን የሆነ ነገርም አድርገሽ ብቻ አሳዩ ለሱ። በዛ ሁኔታ እነዛ ነገሮች ሲፈጠሩ እነዛን ነገሮች ስታደርጊ ይበልጥ ከሱ ጋር ሰላማዊ ቅርርብ እየፈጠርሽ ትሄጃለሽ እንጂ ወልጄለታለሁ ልጅ አለ መካከላችንና የትም አይሄድም ምንም አያመጣም የገባበት እየተከተልኩኝ ምቾቱን ነው ምነሳው በዛ ውስጥ ተጨንቆ ወደኔ ይመጣል ኖ እንዲርቅሽ ነው የምታደርጊው። ወንድ ልጅ እንደዚህ አስጨንቀሽ የራስሽ አታደርጊው። ወፍ ልጁ ቢሆንማ ኢምፖርታንት ነገር በሁለታችሁ መካከል አብርሃም መጀመሪያውንም ጥሎሽ አይሄድም ነበር። ስለዚህ በቃ እኔን የምነግርሽ አንቺ አሁን ፍላጎት አለኝ ከአብርሃም ጋር የመመለስ ፍላጎት አለኝ ስላልሽ እንጂ ፍላጎት ባይኖርሽ ይሄንንም አልነግርሽም ወይም ይሄንን አላወራሽም። ግን በቃ እሺ ፍላጎት አለኝ መታረቅ ፈልጋለሁ ትክክል አልሰራውም ብለሽ ከመጣሽ ደግሞ በእንደዚህ አይነት መንገድ ልጁን አስጨንቀሽው አይሆንም። ጀመር እዚህ የመጣሁት ማለት ነው ነገሮችን ጨርሰን አብረን እንደምንገኝ እንጂ ብቻ ይለቀሳለን። ኧረ እባክሽ እኔ የሆነ ነገር የምታነሺው ነገር ነኝ እንዴ ብድግ አድርገሽ እንደሽ የምትሄጂው? እኔ እኮ የሆነ ቢዝነስ ዳር አይደለም የተጣላችሁት። ሁለታችሁ የተጣላችሁት እኮ የሆነ ሃይስኩል ውስጥ እየተማራችሁ ምናምን ነገር አይደለም የተጣላችሁት። ሁለታችሁ የተጣላችሁት እኮ ትዳር ውስጥ ነው። ሁለታችሁ ከተጣላችሁ እኮ ወራቶች አለፉ እኮ። ሁለታችሁ ስትጣሉ እኮ 80 ቀደናል እኮ ብላችኋል። ሁለታችሁ እኮ ስትጣሉ ሽማግሌ አልሰማም ማንንም አልሰማም ቤተሰብ አልሰማም ምክር አልሰማም ብላችሁ እኮ ነው የጣላችሁት። ዛሬ ድንገት ብድግ ብለሽ መተሽ ና
እሺ ካልክ በቃ አሁኑኑ ወደ ቤት እንመለስ። ቀናት ነው የሚመስለው ከኤርሜላ ጋር እንዳይሆን አሁን ካለበት ሁኔታ አንፃር ከሀገር መውጣቱ እየተዝናና እንደሆነ ስለምታቂ ምናምን ነው የሚመስለው። አይሽ ይሄንን ነው የምልሽ እኮ ተዩ። አሁን ያለበትን ሞመንት ምናምን አታበላሽበት። ደስተኛ ይሁን ምናምን ነገር በቃ ይመቸው፣ ወደ አዲስ አበባ ይመለስ። ከዛ በኋላ ግን በቀስታ መጀመሪያ ወደ እሱ ቅረቢ እኮ ነው። መጀመሪያ በሁለታችሁ መካከል ሰላማዊ ንግግር ይኑር እኮ ነው። ሁለታችሁ እኮ ሰላማዊ ንግግር የለም መሀላችሁ። ይሄው መናናቅ እኮ ነው ያለው አሁንም። ይሄ ነገር ከመሀላችሁ ሳይጠፋ እንዴት ነው አንቺ ወደ ትዳርሽ መመለስ የምትፈልጊው? ያኮ እንደዛ አስበሽ ከሆነ የሆነ ተንኮል አስበሻል ማለት ነው። አልፈልግም በቃ እኔ አሁን ላይ አልፈልግም። በቅቶኛል። በቃ ሁሉ ነገር ጨርሻለሁ። በቃ የራሴን ህይወት ጀምሬያለሁ። አዲስ ህይወት ጀምሬያለሁ። አታስመስል። እያስመሰልኩ አይደለም ሩታ። ያስታውቅባል ነገር እኮ ምንም ያስታውቅብኝ ነገር የለም። እሱን ደግሞ ቀስ በቀስ ሩታ እያበሸሽ እኮ ነው ማለት ትወደኛለህ፣ ለኔ ቦታ አለ፣ አታስመስል፣ አስመሳይ ነህ እያልሽው ከዛ ና እንሂድ ወደ ቤት አይከብድም? እሱንም አሳብደሽ እኛንም ልታሳብጅ ነው እንዴ? አታስመስል እያልሽው ልጁ እንዴት? ይሄ እኮ ዲስሪስፔክት እኮ ማድረግ እኮ ነው። ውስጥህን ያውቃለሁ። እያስመሰልክ ነው እባክህ ዝም በል ምናምን ነገር ኖ እንዴ ተይ እንጂ ሩታ። ያስመስል እያስመሰለም ከሆነ ያስመስል ግን አይባል። ኮሚኒኬሽንሽን ደግሞ አስተካኪዋ። እያወራሽበት ያለውን መንገድ አስተካኪው። አይሽ ከልብሽ አልመሰል ያለን እኮ ንግግርሽ እኮ ነው፣ ሁኔታሽ እኮ ነው። የትንፍጪው ዱቄቱን አምጪው በቃ እዚቹ ላጥላጥ አድርጋ ከዛ በኋላ በቃ ሰላማዊ ፍቅር ትዳር ምናምን ነገር ባልና ሚስት እንሁን በአንዴ። ተይ እንጂ ሩታ ነው ወይስ ቀለበት እስካደረግ ምናምን ነው የምትጠብቂው? አዎ ስለዚህ በቃ አለ ነው ለኔ ነው ሌላ ስሜት ስለሆነ የሆነ ቪዲዮ አለ አይደል እዚህ ዘዋይ መጥተው የለቀቁት። አሁን ዘዋይ ሄደው የሆነ ውሃ ውስጥ ምናምን ነገር ጁስ ይዘው ምናምን ራቁታቸውን ምናምን ከላይ ራቁታን ምናምን ከላይ ራቁቱን ሆኖ ምናምን ከኤርሜላ ጋር ይሆናል አይደል ውሃ ውስጥ እየገባ ቲክቶክ ላይ እንደውም እኔ ኮሜንት ጽፌበታለሁኝ። አጥፍቶታል መሰለኝ ቪዲዮንና ያ ቪዲዮ አለ አይደል የተለቀቀው ምናምን ነገር እነዛን ቪዲዮ ስታይ ምናምን ነገር በቃ የሆነ ያበገነሽ የሆነ እየተናደርሽ እየገባሽ ቅናት ውስጥ እየከተተሽ እየመሰለኝ ነው እንጂ እስከዛሬ ድረስ ይሄንን ለማሰብ እኔ እንጃ። የሆነ ከንዴት ውስጥ መውጣት የሆነ ነገር ማድረግ አይጠበቅብንም። በቃ ማለት ትዳርሽ እኮ መለያየትሽ ልጅሽን ስታይ ሁሉን ነገር መቶ እንዳለብሽ እኮ ይገባሻል። እየሄድሽበት ያለው መንገድ ትክክል እንዳልሆነ እኮ ልጅሽን ስታይ እኮ ይገባሻል። ቆም ብሎ ለትንሽ ደቂቃ ማሰብ ትዳርሽ ላይ ምን እየተፈጠረ እንዳለ ወይም በአብርሃምና በአንቺ መካከል እየተፈጠረ ያለውን ነገር ማገናዘብ እኮ ይቻላል። ሴት ልጅ ብልህ ናት አይደል የሚባለው? ብልህነትን ተጠቅመሽ ትዳርሽን ማዳን ሲገባሽ አሁን መተሽ ልክ አብርሃም አንቺ ጋር ሲመጣ እንዳለው በቃ ሁሉን ተይና እሱም ነይ ወደ ቤት እንመለስ ሲልሽ በነበረበት መንገድ አንቺ መተሽ አሁን ና እንሂድ አሁኑኑ ምናምን ይዤዳለው ኖ ወንድ ሆንሽበት እኮ አሁን ሚስት ሳይሆን ወንድ ጎረምሳ ሆንሽበት እኮ። እመለሳለሁ፣ ነገ እንገናኛለን። ሂጂ እመለሳለሁ። ወደ አዲስ አበባ እመለሳለሁ። ነገ ስትመለስ ደግሞ የምትመለሰው ሻንጣን ይዘህ ወደ ቤት የምትገባ ሲሆን ብቻ ነው። በዚህ ከተስማማን ከዚህ ሄዳለሁ። በዚህ ከተስማማን ከዚህ ሄዳለሁ። ከዚህ አካባቢ ሄዳለሁኝ። ዛሬ እጅ አድርግ ደበደባለን ቢካልክ ገና ወደ ቤት። አይ ካልክ ግን ነገሮች እንዲቀየሩ ወይም እንዲረበሹ ፈልጋለሁ። ግቢው በጠበጣል ካል እኔ ላድርግ ያሰብኩትን ነገር ከማድረግ ወደ ኋላ አይደለም። ምን ተፈጥሮ ነው ያለሽ? በጣም ግልጽ ነው ተፈጥሮ። ምን ተፈጥሮ ነው ያለሽ? እኔ እኮ በጣም ግልጽ፣ ለማንም ግልጽ ነው ተፈጥሮ ነው ያለኝ። ምን ግልጽ? እኔ ወንድ ሆንሽበት እኮ አባወራ ሆንሽበት እኮ ሰውየው ላይ እያስፈራራሽ እኮ ነው። አሁን እየታረቅሽ እኮ አይደለም። አሁን እዴ የቀራሽ እኮ አሁን እኮ መንጋጭላን ነው ማዞርልህ ማለት እኮ ነው በቃ። የምሬን እኮ ነው። ይሄ ልጅ የሆነ በቃ ከዚህ በፊት እንደሚለው ጭቅጭቅ ሰልችቶኝ እንዲ ብሎ የሚናገራቸው ሰበቦች አይመስሉኝም ከአንቺ ጋር እንዳይቀጥል ወይም ከአንቺ ጋር እንዳይታረቅ እያደረገ ያለው የሆነ እኛ ማናቀው የሆነ ጉዳይ አለ። ወይ ትደበድቢዋለሽ፣ ወይ ይሄ ልጅ ትገርፊዋለሽ፣ ወይ በቤት ውስጥ አባወራ ሆነሽበታል። ይሄው አሁን እኮ ንግግርሽ እንደዛ ነው የሚመስለው። ትመጣ እንደሆነ ትመጣታለህ፣ አለበዛ ውርድ ከራሴ አይነት ንግግር እኮ ነው እያወራሽ ያለሽው። አንድ ሚስት ደግሞ በእንደዛ አይነት መንገድ ባሏን አውርታው አይ ዶንት ኖ እኔ ምን አይነት ነገር መሀላችሁ እንዳለ በጣም ግልጽ እኮ ነው። ሰው ላይ የሰው ህይወት ላይ መቀለል ነው ግን ቆይ ማን ህይወት ላይ ነው የቀለድኩት? እኔ እኮ አንተን እንደዚህ ብዬ አላውቅም። በጣም የሚገርመው ማለት ነው ምንም ነገር አድርጌ አላውቅም። ምንም ቀልጄ አላውቅም አንተ ህይወት ላይ። አንተ ነበርክ እኔ ህይወት ላይ በጣም ስትቀልድ የነበርከው። በቃ ታዩ እኔ አሁን ተላምሰ ነገር ማንሳትም ማውራትም እኔ በነገራችን ላይ ሩት አሁን ያለሽ ነገር ማለት ከዚህ በፊት ከነበረው አንፃር እኮ ነው ከዚህ በፊት ከነበረው አንፃር እንጂ አሁን ላይ እያደረግሽ ያለሽው ነገር በቃ እያሾፍሽበት እየቀለድሽበት ነው የሚመስለው፣ ለሱም ለኛም የሚመስለው። ከዚህ በፊትማ መቀለድ አይደለም በህይወትሽ ላይ ተጫውቶብሻል እኮ አብርሃም። አንቺ ብትረሽ እንኳን እኛ ልንረሳው የማንችለውን ነገር ነው በመሃላችሁ በእናንተ መካከል አንቺ ላይ ሲያደርግ የነበረው አይደለ ሲሆን የነበረው
በቃ የሚረሱ ጉዳዮች አይደሉም። በቃ ጭካኔም የተሞላባቸው ድርጊቶችን እኮ ነው ያደረገው። ሊጨክንብሽ በማይገባ ሰዓት ላይ፣ ሊለይሽ በማይገባበት ሰዓት ላይ፣ ከጎንሽ እንደ ባል ሊቆም በሚገባበት ሰዓት ላይ፣ ሰው በሚያስፈልግሽ ሰዓት ጥሎሽ ሄዷል እኮ። ያ እኮ በጣም ከባድ እኮ ነገር ነው። ያን እኮ ረስተነው አይደለም፣ ግን አንቺ ከረሳሽውና አንቺ ከተውሽው እኛም ቤት ነን በሚል ነው ዝም ያልነው። ያንን እንደረሳ ያንን በቃ ይቅር እንዳደረገ በደልን እንደማይቆጥር ሰው ከሆነ አሁን ወደሱ የመጣሽው እኛም ያንን በደል የምንቆጥርበት ምንም አይነት ምክንያት የለም። አሁን እየተጫወሽብኝ ነው የሚለው እኮ በቃ ፈልገሽ አይደለም ነው መመለስ ፈልገሽ ትዳር ፈልገሽ እኔም ፈልገሽ አይደለም፣ ሆን ብለሽ ነው እየቀልድሽብኝ ያለሽው። አሁን እየሄድኩበት ካለው እያሳለፍኩት ካለው ህይወት ወይም ብቻ ካለውበት ነገር አንጻር አንቺ ያን ነገር እንዲሆን ስለማትፈልጊ እኔም እንደዚህ አይነት ህይወት እንዲኖረኝ ስለማትፈልጊ እኔ በነገራችን ላይ እሱም እኮ አይፈልግም ስለማይፈልግ ነው እሱ ከወንድ ጋር እንድትጠጋጊ ብቻ ምንም አይነት ነገር እንዲኖርሽ አይፈልግም። ወይም ደግሞ ብቻ አላቅም ፍላጎቱ ምን እንደሆነ አንቺም ያ ፍላጎት ነው ያለሽ። ሁለታችሁም የሆነ አይነት ህይወት ውስጥ መግባት አትፈልጉም። ሁለታችሁ ጋር ያለው ችግር ምንድነው? እሱም የሆነ ነገር ውስጥ ሲገባ ይደብርሻል፣ ደስ አይልሽም። አንቺም የሆነ ነገር ውስጥ ስትገቢ እሱም ይደብረዋል፣ ደስ አይለውም። እንግዲህ መች ደስ ሊላችሁ እንደሆነ እግዚአብሔር ይወቀው። ያ ነው እየተፈጠረ ያለው በሁለታችሁ መካከል። ግን አንቺ አልፈልግም አሁን ያንን ሁሉ ነገር ትቼ ኦኬ ይሁን ብዬ ስለተቀበልኩ እኮ በቃ እኔ አልፈልግም። በቃ አሁን ስላለፈ ነገር ማውራት አልፈልግም። በቃ መኮራቱ ነው አልፈልግም። በቃ ልብን አውቃለሁ። ብዙ ሂጂ፣ እመጣለሁ ቤት እመጣለሁ። ሻንጣዬን ይዤልሽ እመጣለሁ። ከዛ አብረን እንኖራለን። እሺ በቃ አይ የማይሆን ከሆነ ግን ወደ ሌላ ነገር ነው የምንገባው ማለት ነው። ችግር የለም። አስገደደሽ እንደምታኖሪኝም እናያለን። አስብበት በደንብ እሺ። እያሰብኩበት አይደለም። አሁንም እየሳውን ከነገርሽኝ ጀምሮ ራሱ በጣም እኔ ይመችሽ። አንቺ ከጣፈጠሽ ችግር የለብንም። እኛ ግን መጀመሪያ ይሄን ብትሆኚ ያኔ ገና ከጅምሩ እንደዚህ ብትሆኚ እንደዚህ አክት ብታረጊ እንደምትወድኝ አውቃለሁ። ምንም አታመጣም፣ ልብህን አውቀዋለሁ፣ ዝም በል ምናምን ብትዩ ያኔ ደስ ይለን ነበር። አሁን ላይ መጥተሽ ግን ያው ወንድ ልጅን እንደዚህ እያልሽ ምናምን ነገር የራሴ አድርገዋለሁ። እሱም የህልም እንጀራ ነው የሚሆንብሽ። በእንደዚህ አይነት መንገድ አይሆንም ማለት። አሁን ንግግሯን ካያችሁ እንደኔ እኔ የተረዳሁት የሆነ ንቀት ያለበት በቃ አይደል። ልብህን አውቀዋለሁ፣ የትም አትሄድ እባክህ፣ ምንም አታመጣ ምናምን ምን አስበሽ እንደሆነ አንቺ ነሽ የምታውቂው። እሱን የምናየው ይሆናል እንግዲህ። እኔ እንጃ አሁን ኩራት እያለው ነው መሰለኝ። ኧረ ልጁ ምንም ኩራት አላለው። ልጁ ፍርሃት ነው ያለው። እያስፈራራሽ እኮ ነው። እንዲኮራ ሊያደርገው የሚችል ነገር እኮ ምንም አላደረግሽም። እንዲፈራሽ እንዲጠራጠር ነው እያደረግሽው ያለሽው። ወይ መኮራት። አብርሃም ሲኮራ እንዲህ ነው እንዴ? ተንቦጫቦጫ እኮ ልጁ። ግራ አጋባሽ እኮ ምን አስበሽ እንደሆነ አሁን ደግሞ ግራ ገባው። ጎረምሳ እኮ ነሽበት። እንዴት ይኩራ ልጁ? ለመኩራት እንኳን እድል አላገኘም እኮ ልጁ። ካሁን እኮ መታችኝ ሰነዘረችብኝ እያለ ነው እያየሽ ያለው። አካውንሽ ያ ነው የሚመስለው እንዴ? ትመጣታለህ እንደዚህ ትሆናታለህ ምናምን ነገር ከባድ ነው። ምን ተማመነሽ እንደሆነ ምን አስበሽ እንደሆነ እግዚአብሔር ይወቀው። ይሄ ደግሞ የብዙ ጊዜ ፍላጎት ነበር ማለት ለመናገር ረጅም ጊዜ ሆኖታልና በሁለት ቀን በሶስት ቀን እንደዚህ አይነት ነገር ወይም ደግሞ ነገሮች ሊቀይሩ አይችሉም። አውቃለሁ፣ ተነገርኳችሁ ነው። ልቡና አፉ አንድ አይደለም። ልቡን በደንብ ጠንቅቄ አውቃለሁ። አሁን ኩራት ቢጤ አጥቅቶት ነው መሰለኝ አፉ ሌላ ነገር ነው የሚያወራው። ብልጡኛ አንቺ ልቡም አፉም አንድ እንዲሆንልሽ ቀልቡም ወደ አንቺ እንዲሆን ከፈለግሽ ብልጡኛ ብልህ ሴት ሁኚ። ምን አስመሰልኳት? ብልህ ሴት ሁኚ እንዴ! ጥበበኛ ሴት ሁኚ እንጂ አንቺ ተይ እንጂ ሩታ፣ እንደ ወንድ ነው እንደምትሆኚው አንቺ እንደ ሴት ሁኚ እንጂ ልቡ ምኑንም አውቃለሁ። እሱን ልታቂ ትችያለሽ እኮ ግን ደግሞ የምታቂውን ነገር ደግሞ ወደ አንቺ ለመመለስ ልቡም አንደበቱም ሁሉም ነገር ወደ አንቺ እንዲሆን ቀልቡም ወደ አንቺ እንዲሆንና በቃ እውነቷን ሊሆን ይችላል የሚልም ሐሳብ ወደ ውስጡ እንዲመጣ ትዳር ይሻላል እንዲል እንዲያስብ ሊያደርገው የሚችል አይነት ሴት ሆነሽ ቅረቢ። ከዚህ በፊት እኮ አጭር ቀሚስ አርገሽ ጡትሽን እንዲወጠረሽ መተሽ ቀርበሽው እኮ እሺ ብሎ ተመልሶ ነበር አይደል? ዛሬ ተጫወትኩብህ በቃ ምናምን ነገር ቀለድንብህ ብለሽ የሄድሽው ሴትዮ አሁን ደግሞ ና እንመለስ አይነት እንደገና አሁን ደግሞ ልክ እንደ ወንድ አባወራ አይነት አክት እያደረግሽ ና እንመለስ፣ ትገባታለህ፣ ወደ ቤት ትመለሳታለህ ምናምን ነገር አልሄድም ጉርድ ከራሴ ምን ላደርግ እንደምችል እያልሽው ልጁን እኔ በአብርሃም ቦታ ወራት አልሰማሽም። የልጅ አይደለም የፈለግሽ ነገር እናት ልትሆኚ ትችያለሽ። አልሰማሽም። በእንደዛ አይነት መንገድ እንዴ አስገብተሽ ልገርፊው ነው እንዴ? ብቻ ከባድ ነው።